ኦኬ ሰላም ክቡራትና ክቡራን እንዴት ናችሁ? በዚህ ቪዲዮ ላይ የማሳያችሁ እንዴት ነው ሞተር የሚሰራው ፎር ስትሮክ ኢንጂን ወይም ደግሞ ኖርማሊ እኛ የምንጠቀምበት መኪና ፎር ስትሮክ ነው የሚባለው። አሁን ላይ ያሉት በአብዛኞቹ ፎር ስትሮክ ነው የሚባሉት። ቱ ስትሮክም አሉ ለሞተር የሚሰራበት ሃይ ስፒድ ለሆኑ መኪናዎች የምንጠቀምበት ቱ ስትሮክ ነው። ኖርማሊ ግን አሁን የማሳያችሁ ፎር ስትሮክ ነው መኪኖች ላይ በአብዛኛው የምናገኘው ማለት ነው። እና ያ ፎር ስትሮክ ኢንጂን እዚህ ጋር እንደምትመለከቱት ሞዴል አለች። እዚህ ጋር እንደምትመለከቱት ያው ይሄ ለዲዝል ኢንጂን ወይም ናፍጣ ለሚሰራ መኪና ነው። ሞዴሉ ግን ተመሳሳይ ነው። ወርኪንግ ፕሪንሲፕሉ የፎር ስትሮክ ኢንጂን ማለት ነው። ስለዚህ የመጀመሪያው ስትሮክ ኢንቴክ ይባላል እና ኢንቴክ ማለት አየር በዲዝል ኬስ ከሆነ አየር የሚገባበት ነው ማለት ነው። ወዴት? ወደ ኮምፖዚሽን ቻምበር ልክ ወደ ታች ፒስተኑ በምትመለከቱት ወደ ታች በሚወርዱበት ሰዓት ላይ ምን ይሆናል ማለት ነው? ይችኛዋ ቫልቭ ትከፈታለች። ከእንደገና ላሳያችሁ። አሁን ሁለቱም ቫልቭ ዝግ ነው ያለው። ከዛ ልክ ፒስተኑ ወደ ታች ሲወርድ ቫልቫ አውቶማቲካሊ መከፈት ጀምራለች። እንደምትመለከቱት ትከፈታለች ማለት ነው። ከዛ በዚህ በኩል አድርጎ እዚህ ሰማያዊ የምትመለከቱት ፓርት ውስጥ ምን ይገባል ማለት ነው? አየር ይገባል ማለት ነው። ከዛ አየር ከገባ በኋላ እንደገና ይዞርና ወደ ላይ ኮምፕረስድ ማድረግ ይጀምራል። ወደ ላይ ፒስተኑ መውጣት ሲጀምር ቫልቫ አውቶማቲካሊ እንደምትመለከቱት ወዲያውኑ ትዘጋለች። እያት አሁን እንደዚህ ነበር፣ ክፍት ነበረች። ሳካ አድርጎ ጨረሰ። ከዛ ወደ ላይ መውጣት ሲጀምር አውቶማቲካሊ ትዘጋለች። ትዘጋለች። ከዛ ምን ይሆናል ማለት ነው? ኮምፕሬሽን ስትሮክ ይሆናል ማለት ነው። ሶ ሰከንድ ስትሮክ ኢዝ ኮምፕሬሽን ስትሮክ። እዛ ልክ እዚህ ጋር ከደረሰ በኋላ ምንድነው የሚፈጠረው? በስፓርክ ፕለግ ወይም ደግሞ በቤንዚን ከሆነ ስፓርክ እዚህ ጋር ትኖራለች። እሷ ስፓርክ ፕለግ ብልጭ ትልና ውስጥ የገባው ሚክስቸሩ ማለት ነዳጅና አየሩ እንዲቀጣጠል ያደርግልናል ማለት ነው። ግን በዚህ ኬዝ በሂት ነው ልጆች የሚፈጠረው ነገር። ስለዚህ አየር ይገባል። ከዛ ልክ እዚህ አካባቢ ሲደርስ ኢንጀክት ያደርግበታል ማለት ነው። ልክ አየሩ ስለሚሞቅ ቶፕ ዴድ ሴንተር ላይ ሲደርስ ይሄ እዚህ ውስጥ የገባው አየር ስለሚሞቅ ኮምፕሬሽን ስትሮክ ላይ ከዛ ምን ይደረጋል? ኢንጀክት ይደረግበታል። ምን? ፊውል ኢንጀክተር ይኖራል። ፊውል ኢንጀክተር ማለት ነው። ስለዚህ ኢንጀክት ሲያደርገው ሶስተኛ ስትሮክ ይፈጠራል ማለት ነው። ሶስተኛ ስትሮክ ላይ ምንድነው የሚያደርገው? ፓወር ይባላል። ያኛው ፓወር ስትሮክ ይባላል ማለት ነው። ፒስተኑን ገፍትሮ ወደታች እንዲወርድ ያደርገዋል ማለት ነው። ስለዚህ በፓወር ስትሮክ ጊዜ እንደምትመለከቱት ሁለቱም ቫልቭ ምንድነው የሚሆነው? ዝግ ነው። ያው ሲወርድ ምንም ነገር ቫልቭ አልተንቀሳቀሰም። ስለዚህ ይሄ ፓወር ስትሮክ ይባላል ማለት ነው። ስለዚህ የመጨረሻው ስትሮክ ምን የሚሆንበት ነው? የገባው የተቀጣጠለው እዚህ ጋር የነበረው ጭስ የሚወጣበት ነው። ያኛው ምን ይባላል? ያኛው ስትሮክ ኤግዞስት ስትሮክ ይባላል ማለት ነው። ስለዚህ ወደ ታች ይወርድና እስከ መጨረሻው ተመልሶ ኤግዞስት። እዚህ ጋር እንደምትመለከቱት ኤግዞስት ቫልቭ ይችኛዋ ቫልቭ ናት የምትከፈት በዚህ ጊዜ። ስለዚህ ይችኛዋ ቫልቭ ክፍት ትላለች። እንደምትመለከቱት ተከፈተች፣ ጭስ ይወጣል ማለት ነው። ስለዚህ ይህንን ሳይክል አራቱን ስትሮክ ይደጋግመዋል ማለት ነው። ስለዚህ ስደግምላችሁ አሁንም ኢንቴክ ስትሮክ፣ አሁን የሚቀጥለው ስትሮክ ኢንቴክ ነው። ይችኛዋ ቫልቭ ትዘጋለች፣ ይችኛዋ ትከፍታለች፣ ይችኛዋ ትዘጋለች ማለት ነው። ይችኛዋ ኤግዞስት ቫልቭ ናት፣ ይችኛዋ ኢንቴክ ቫልቭ ናት። ስለዚህ ኢንቴክ ቫልቭ መክፈት አለባት አሁን። ስለዚህ ወደ ታች ሲወርድ እንደምትመለከቱት ተከፈተች፣ ከዛ አየር ያስገባል። ኢንቴክ ስትሮክ ይባላል ማለት ነው። ከዛ ወደ ላይ ሲወጣ ትዘጋለች፣ ኮምፕሬሽን ስትሮክ። ከዛ ፓወር ስትሮክ። ከዛ ከፓወር ስትሮክ በኋላ ኤግዞስት ስትሮክ ሲሆን ይችኛዋ ትከፈታለች። እንደምትመለከቱት ተከፈተች ማለት ነው። ስለዚህ ምን ያደርጋል? ኢንቴክ ቫልቮቹን እያቸው በደንብ ቆይ ላሳያችሁ፣ በደንብ ሲከፈቱ ሲዘጉ። ከዛ ያው ኢንቴክ፣ ከዛ ኮምፕሬሽን፣ ከዛ ፓወር፣ ከዛ ኤግዞስት። አያችኋት? ኤግዞስት ልክ ሲሆን ጭስ ሲወጣ ይችኛዋ ትከፈታለች ማለት ነው። ስለዚህ ይሄኛው ነው ፎር ስትሮክ የሚባለው ሞተር ላይ የሚሰራበት ሲስተም ማለት ነው። ስለዚህ ፒስተኑ ስንቴ ይወጣና ይወርዳል ማለት ነው? ለእያንዳንዱ ስትሮክ አንዴ ይወርዳል፣ ይወጣል፣ ይወርዳል፣ ይወጣል ማለት ነው። ስለዚህ አራት ስትሮክ የሚባለው ያ ነው። ወደታች ወደ ላይ፣ ወደታች ወደ ላይ ስለሚሄድ ማለት ነው። ስለዚህ ይሄኛው እነዚህ አራቱ ስትሮኮች ይህን ይመስላሉ ማለት ነው። ኢንቴክ፣ ከዛ ኮምፕሬሽን፣ ከዛ ፓወር፣ ከዛ ኤግዞስት ይባላል ማለት ነው። ስለዚህ እዚህ ጋር የምትመለከቱት ሞዴል እንግዲህ ለዚህ ፐርፖዝ የተሰራች ሞዴል ናት ማለት ነው። ስለዚህ ኢንጂን በዚህኛው መልክ ነው የሚሰራው ማለት ነው። በዋናነት የሚሰራው ሞተር እንደዚህ ነው ማለት ነው። ለዲዝል እና ለቤንዚን እና ለዲዝል እና ለፔትሮል ሲሆን ይለያያል። የሚለያየው በምንድን ነው? ያኛው ዲዝል የሚሰራው በስፓርክ ፕለግ ኮምፕረስድ የሆነ ነዳጅና አየር ሚክስቸሩ አቶማይዝድ የሆነ አየርና ሚክስቸር
ወይም ደግሞ የተቀላቀለ አየርና ነዳጅ እሱ ኮምፕረስድ ከተደረገ በኋላ ጀስት ላይክ ዲስ ምን መሆን አለበት? ስፓርክ ብልጭ ማለት አለበት። ይሄኛው ግን ጀስት ኖርማሊ አየር ብቻ ነው። እዚህ ጋር እንደምትመለከቱት ፊልተር አለችው። በፊልተር ከተጣራ በኋላ አየሩ በሆዝ አድርጎ በኢንቴክ ማኒፎልድ በኩል አድርጎ ኮምፖዚሽን ቻምበር ውስጥ ነው የሚገባው እና አየሩ ብቻ ነው። አየሩ ኮምፕረስድ ከሆነ በኋላ ልክ አየሩ በጣም ኮምፕረስድ ስለሚሆን ይሞቃል። ከሞቀ በኋላ እዛ የሞቀ አየር ላይ ነዳጅ ብልጭ ስታደርጉበት ይነዳል ማለት ነው። ይሄ የዲዝል ሲስተም ዲዝል ኦፕሬሽን ሲስተም ነው። ዋናነት እንግዲህ ዲዝል የሚጠቅመው ሃይ ቶርክ የሚያስፈልጋቸው መኪኖችን ኦፕሬት ለማድረግ ነው። ጀስት ላይክ ትረኮችን፣ ትልቅ መኪኖችን፣ ትልልቅ ካሮችን ኦፕሬት ለማድረግ ጉልበት የሚያስፈልጋቸው መኪኖች ላይ በዋናነት የምንጠቀመው ይሄኛውን ነው። ምክንያቱም ኃይለኛ የሆነ ቶርክ መፍጠር ስለሚችል ዲዝል ታይፑ ማለት ነው። ዋት አባውት ቤንዚን ከተባለ ቤንዚን ወይም ፔትሮል ወይም ጋዞሊን የምንለው ታይፕስ ኦፍ ነዳጅን ወይም ሲስተምን የምንጠቀምበት በዋናነት ሃይ ስፒድ ለሚያስፈልገው መኪና ታይፕ ከሆነ ማለት ጀስት ላይክ ሚኒመም አሁን ላይ ያሉ ትንሽ መኪኖች የሚጠቀሙት ቤንዚን ነው። ለምን ብላችሁ ታስቡ? እነሱ ከጉልበት ይልቅ ፍጥነትን ከግምቱ ስለሚያስገቡ ማለት ነው። ስለዚህ ብዙ ጊዜ ናፍጣ የምንጠቀመው ለጉልበት ለሚያስፈልጋቸው መኪናዎች ነው። ፍጥነት ከተባለ ግን ፍጥነት የግድ የሚያስፈልገው ፔትሮል መኪናዎች ይሆናል ማለት ነው። ታንክ ፎር ዋቺንግ